ተስፋ አድርጋለሁ ሳውዲ አረብ ላይ ያሉ 200 ሰዎች ደግሞ ይገደላሉ ተብለው ያሉት ደግሞ ፈጣሪ አለ ፈጣሪ ሆፍሪ እኛ የሰው ልጆች አቅም የለንም መጀመሪያ ፈጣሪ ነው አቅም ያለው ከዛ በታች ደግሞ መንግስት ነው የኛ መንግስት ደግሞ ማን ተኝቶ ይብላለት ማን ህዝቡን ይገለለት ማን ወደ ህዝቡን ጠበንጃ ያመዝለት ተከኛ ጋር መፎካከር እንጂ ዛሬ 15 አመት እኮ ነው አይደለም እንደዚህ ሊገደሉ ይቀርና እንትን ሊሉ ከባድ ወንጀል ሰርተው ለራሱ የአገሪቱን የነበረው መንግስት ጠርንፎ ነበር የሚያመጣቸው anyway ደስ ይላል ኢምባሲዎችም ደስ ይላል ጎበዞች ጥሩ ስራ ነው እየሰራችሁ ያላችሁ ሳውዲ ላይ ያላችሁ ኢምባሲዎች ሳውዝ አፍሪካ ላይ ያላችሁ ኢምባሲዎች በጣም ጥሩ ስራ ነው እየሰራችሁ ያላችሁ የዘር ማጽዳት የሀገር ማጽዳት የህዝብ ማጽዳት ስራ ተይዛችሁ ስላላችሁበት በጣም ጎበዞች ናችሁ we appreciate that በቃ ጎበዞች ቀጥሉበት እንዳታቋርጥበት በቃ ህዝቡ በዛ ያለቀ በዛ ይገደላል በዛ ሊገደል ተብሎ አይናቸው ተሸፍኖ ነገ ነው ከነገ ወዲያ እንታረዳለን እያሉ ይጠብቃሉ እናንተ እዛ ድምጽ አትሆኑ ለመንግስት ሂዳችሁ አትጠይቁ ያልተገደለን ሰው ወደ እናንተ ኤምባሲ ሲመጣ ትገሉታላችሁ ራሳችሁ ተገድሎም ደግሞ ብር ተሰጧችሁ ትሸፍናላችሁ ጥሩ ስራ ነው ያዛችሁት ቀጥሉት ህዝቡ በዛ በሳውዲ ይሞታል በሳውዝ አፍሪካ ይሞታል በሊቢያ ይሞታል በየመን ይሞታል በጅቡቲ ይሞታል በሁሉም ላይ ይሞታል እናንተ ግን እጃችሁ ማን ይጠጣላችሁ ቂጣችሁን ሱማ ወጥፋችሁ የበቆሎ ሱማ ወጥፋችሁ ማን ይጠጣላችሁ እናንተ ማን ገንዘብ ይቀበላችሁ ማን ያውደልልላችሁ 3-4 ሚስት ይዛችሁ 3-4 ውሽማ ይዛችሁ ከሀገር ወደ ሀገር ሱዞሩ ነው ሙሉት ወደ ስለ ህዝባችሁ አንድ ቀንም ወይ እንደዚህ ነው ወይ እንደዛ ነው ብላችሁ ሰምተናችሁ አናውቅም አሁን ስለ ሳውዝ አፍሪካ የወጣ መግለጫ አለ አላየሁም ስለ ሳውዲ አረብ ሊገደሉ የተባሉትን 200 ሰዎች ሪፖርት ወጣ አላየሁም አልዘገቡትም በጨራሽም ሊዘግቡት አይፈልግም በቃ አሁን ተያይዞት ያሉ በቃ ደሃውን እንዴት ይጥፋ ህዝቡ እንዴት ይጥፋ ነው ደህንነትን ማጥፋት ካለበት ደሃ መጥፋት አለበት የሚል አስተሳሰብ ነው ይዞ የመጡት መሰለኝ እኔ ግርም ምን የሚለኛ አንድ ጊዜ እናቴ ትሁት ኧረ ህዝቡ ፈጃችሁት ይብቃው ይኖርበት አዋቅጡ ሳቆ ችግር የለውም ነገ በቤትሽ ይገባል ወንድምሽ ይያዛል ነገ አንገቱን አውጥተው እንዲ ሲቆልልሽ ፊትሽ ላይ ብረት ይሄንን የሚያክል ብረት እና ገጀራና አክሎ የተሳለ ቢላ ፊትሽ ላይ ሲደቅኑልሽ የዛን ጊዜ ነው የሚገባሽ አሁንማ ተስቂያለሽ በደም ወንድምሽ ሳውዲ አፍሪካ ላይ ጥይቱን አናቱን በጥይት ሲበሱለት ካሜራ በየመንገዱ ወንድምሽን የተበሳለትን ካሜራ በየመንገዱ ሲዞር የዛን ጊዜ በደንብ አርጎ ይገባሻል አሁን አይገባሽም ወይም ደግሞ ራስሽ ላይ 7-8 ደፍረው የማን እንደሆነ የማይታወቅ ልጅ ወልደሽ ስታሳድጊ የዛን ጊዜ እንዴት እንደሚያቃጥል የዛን ጊዜ ታውቂዋለሽ አሁን አታውቂም ሳቁ ቀጥሉ ኦኬ ጉጃ በየሀገሪቱ ያላችሁት ኤምባሲዎች በጣም እናመሰግናለን አላማችሁና ስራችሁ ምን እንደሆነ አውቀናል በጣም እናመሰግናለን ለናንተ በጣም እናመሰግናለን በትልቁ ደግሞ ለኛው መንግስት
ከዛ ቀጥሎ ደግሞ ለዛ አጅሬው ይሄ አራዊት 3 ቀንድ ያለበት ለሰይጣን በ7 ዓመት የሚመራው መንግስት ተቀምጦ ያለው ለአንተ ደግሞ በጣም እናመሰግናለን። ህዝቡን ፈጀው 10 ዓመት ሳታረግ 20 ሚሊዮን ህዝብ ጣጠፋው በጦርነት በረሃብ በድርቅ በሊቢያ በየመን በሳዑዲ አረብ በጅቡቲ በኬንያ በዩጋንዳ ህዝቡን እንዳለበት አትናጨርሰው። በጣም እናመሰግናለን። ክብረት ይስጥልን። በጣም እናመሰግናለን። ጨርሻለሁ ጋይስ። ከዚህ በኋላ መልስ የለኝም። አንድ ተወካይ ለዚህ የተናገርኳትን መልስ ወጥቶ ይስጥና የዛን ጊዜ እንተያያለን። እኔ ራሴን ኃላፊነት ራሴ ወስዳለሁ። ይሄን ለተናገርኩበት ነገር የሆነ ነገር ቢመጣ እኔ ራሴ ኃላፊነት ወስደዋለሁ። እኛ የመንግስት አካላት ነን፣ እኛ የዚህ አካላት ነን ብላችሁ ምጡ ብቻ ወንድ ሆናችሁ ማለት ነው። ሶሻል ሚዲያ ላይ እንተያያለን። ከዛ በኋላ ምድረሌዋ ደህና ምሹ ጋይስ። ጨርሻለሁ። ጡጡ ለምን ወሰድክ? አሞራው ይላል። እንዴት ናችሁ? ከመይ እንዴት ነህ? እንዴት ነህ አሞራውዬ? እግዚአብሔር ይመስገን። ምን ሆነህ ነው? ምን ነው? አሞት ምንም እየለፈለፍኩኝ ነበር። ከዛ ደግሞ ትንሽ አሞኛል ጭንቅላቴ። ምን እየሰራችሁ ነው? መገዳደል ጌም እንጫወት ስላቸው ማታ ማታ ነው ቀን ነው አለ። አይ ይጫወታል ብለሽ አይመስለኝም። አትጫወትም? ጋላሪ ከአሞራው ጋር ተጫወቱ እንጂ እኔና ስማ አንገዳደል ሰው እንገድላለን እንጂ። ነገ ነኝ እኔ እጫወታለሁ። ነገ ነኝ እጫወታለሁ። ስንት ሰዓት? ነገ ቀን ነው። ማታ እንዴ ሲጨላልም ነኝ እጫወታለሁ። ችግር የለም። የድሮ የኛ የምንጫወትበት የነበረ ማለት ነው። እጫወታለሁ። ችግር የለም። ትጫወታላችሁ። እነሚጣ ማጫወቹ እኮ እነዚህ ዜድና 2 ሰው ሌላ እንፈልግ። ኦኬ እሺ። እና እንጫወት። ዝም ብለን ነው የገባነው። ሰላም ደሩ ይያው አሞራውዬ ተናደሩሽ። ቻው አባ ጭራሽ አባ እና እንደዛ ከረምላችሁ አንድ ቀን አላየም። ሪከርስ ፊቴ ግሏ ተቀበሉ አለች። ምን ሆንሽ? እሳት ለብሶ እሳት ጎርሶ ነው የመጣ። ምን ሆንሽ አላት። አባ ምን ሆንሽ? ዜድ ሰደበች። በስመ እሳት ለብሶ እሳት ጎርሶ መጣ። ከዛ እኮ የታረቅነው ለሰርጋቸው 2 ቀን ሲቀረው አስለቀስኳት። አንተ እንንዛ አይደለም ማርያምን፣ ትንሽ ልጅ እኮ ነው። አንተ ማርያምን በስመ አብ ወልድ አንተ ህዝቡ ምን ሆኖ ነው? በቃ እንዴ በየሀገሪቱ በየሀገሪቱ ነው እኮ ራሱን እያጠፋ ያለው። እናቴ ትሙት። ማን አጠፋ ደግሞ? እዚህ ልጅ ነበር ትሬን ላይ ገብቶ ራሱ። ትሬን ላይ ማለት ምንድን ነው? ትሬን ላይ ባቡር ላይ ሰዎች ቁጥስ አዳም ናስላሲ ታቆይነሉ እንጃ ሰዎች ቁጥስ አዳም አምላክ በስማም በሁሉም ሞተ። ባቡር ላይ ገባ እያልኳችሁ ሞተ ትልኛላችሁ። ምን አይነት ጥያቄ ነው? በጋም ላይ ምን ነገር ገይታሰን ጎይታ ቁርጥርጥ ነው ያደረገው። አይቆሙም። ባቡር ደግሞ አይቆሙም። ደግሞ እንትን ላይ ይሄ የሚቆምበት ቦታ አለ አይደል? ዋን ስቴሽን